ትላልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች አንድ ተጫዋች ለማስፈረም ከፍተኛ ፉክክር እያደረጉ ይገኛሉ። ይህ ተጫዋች የቦርንመዙ የመስመር አጥቂ አንቶኒ ሴሜኖ ነው። ምናልባትም ደግሞ ቦርንመዝ ተጫዋቹን በጥሬ ተጫዋቾች የዝውውር መስኮት ሊለቀው እንደሚችል በርካቶች እየዘገቡ ይገኛሉ። ታዲያ ተጫዋቹ ወደ የትኛው የእንግሊዝ ክለብ ሊያመራ ይችላል? እስካሁን ድረስ ማንቸስተር ዩናይትድ፣ ሊቨርፑል፣ ቶተንሃም እና አርሰናል የተጫዋቹ ፈላጊዎች መሆናቸው እየተዘገበ ይገኛል። ታዲያ የእያንዳንዱን ክለቦች ስም እየጠራን ወደ የትኞቹ ክለቦች ሊያመራ ይችላል፣ የትኞቹ ክለቦችስ ተጫዋቹን ለማስፈረም ምን ያክል ገንዘብ ሊከፍሉ ይችላሉ የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። አሁን እንግዲህ ፈጣሪ ፈቅዶ በእናንተም ደግሞ እርዳታ ከ24000 በላይ ሰብስክራይበሮችን አፍርተናል። ከዚህ በኋላ እንቀጥላለን እንደ ፈጣሪ ቅዱስ ፈቃድ። ስለዚህ ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰቡ ሁኑ። ከዚህ በኋላ 30000 50000 ቤተሰቦችን ለማፍራት ጉዞ ላይ ነን። እናም ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ እንድትጀምሩ የአክብሮት ግብዣችን ነው። ቢያንስ ይሄ ፕሮግራም 200-300 ላይክ እንዲኖረው እንፈልጋለን። ስለዚህ ፕሮግራሙን ከመጀመራችሁ በፊት ላይክ ያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ይህንን ተጫዋች በተመለከተ ከዚህ በፊትም ባለፈው ሳምንት አንድ ቪዲዮ ሰርቼ ነበር። በተለይ ወደ አርሰናል ሊያመራ ይችላል ወይ፣ እንደው ወደ አርሰናልስ የሚያመራ ከሆነ አርቴታ ለምንድን ነው ተጫዋቹን የፈለገው የሚል አንድ ፕሮግራም ሰርቼላችሁ እንደነበር ይታወሳል። ያንን ቪዲዮ ገብታችሁ መለስ ብላችሁ ልታደምጡት ትችላላችሁ። ታዲያ አሁን ደግሞ እነዚህ ሌሎች የእንግሊዝ ክለቦች የተጫዋቹ ፈላጊዎች መሆናቸው እየተገለጸ ነው የሚገኘው እና ቦርንመዝ ተጫዋቹን ይለቀዋል ወይ፣ ከዛ ደግሞ ወደ የትኛው ክለብ ሊያመራ ይችላል የሚለውን ጉዳይ በዚህኛው ቪዲዮአችን ላይ የምንመለከተው ይሆናል ማለት ነው። እንግዲህ እንደምታውቁት አንቶኒ ሴሜኖ እጅግ በጣም ታለንትድ ከሚባሉ እና ደግሞ ፕሪሚየር ሊጉ ላይ ባለ ክህሎት ከሆኑ በጣም ጥቂት ተጫዋቾች መካከል አንደኛው መሆኑን ሁላችንም የምናውቀው ጉዳይ ነው። ከዛ ባለፈ ግን ተጫዋቹ በዘንድሮው ውድድር ዓመት ሲዝኑን ሲጀምር በጣም በጥሩ ከፍታ ላይ ሆኖ ነው የጀመረው። ሊቨርፑል ላይ ምንም እንኳን 4-2 ቢሸነፉም 2 ጎሎችን አስቆጥሮ እንደነበር ይታወሳል። ከዛ በኋላ እንግዲህ ከአርሊንግ ሃላንድ ቀጥሎ ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው ብዙ ጎሎችን በማያስቆጠር። በእርግጥ ሌሎችም 6 ጎሎችን ያስቆጠሩ ተጫዋቾች አሉ፣ ግን ከሃላንድ በመቀጠል እንግዲህ የጎል ተሳትፎዎች ላይ በተለይ ደግሞ ጎሎችን በፕሪሚየር ሊጉ በማስቆጠር ረገድ ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው። አሁን እንግዲህ የኢንተርናሽናል ብሬክ ተጠናቆ እንደገና ወደ ፕሪሚየር ሊግ ጨዋታዎች ስንመለስ ይህም ተጫዋች እንደዚሁ ጨዋታዎቹን ያደርጋል። ታዲያ ቅድም እንዳልኳችሁ ጎል በማስቆጠር ረገድ ከ3 ተጫዋቾች ጋር አብሮ 6 ጎሎችን አስቆጥሮ ሃላንድን ይከተላል። እንዲሁ ደግሞ ከ4 ተጫዋቾች ጋር አብሮ ደግሞ አሲስት በማድረግ የአሲስት ደረጃውን የሚመራ ተጫዋች ነው ማለት ነው። እና እንግዲህ ሴሜኖን አሁን የትኛው ክለብ ሊያስፈርመው ይችላል የሚለው ጉዳይ ብዙዎቹን እያነጋገረ ነው የሚገኘው። በእርግጥ አንድ እዚህ ጋር በደንብ በቀይ ልናሰምርበት የሚገባው ነገር ተጫዋቹ ኮንትራት አለው። እስከ 2030 ድረስ በቦርንመዝ የሚያቆየው ኮንትራት አለው። የውል ማፍረሻው ደግሞ 65 ሚሊዮን ፓውንድ ነው። ስለዚህ ይህን ተጫዋች ለማግኘት ለክለቦች ቀላል ሊሆን እንደማይችል፣ ምክንያቱም ኮንትራት እንዳለው ተጫዋች ቦርንመዝ ተጫዋቹን አንለቀውም ብሎ ካለ ምናልባትም ደግሞ ክለቦች ለመደራደር ከፍተኛ ጥረት ሊያደርጉ ይችላሉ። ግን ደግሞ አሁን የምንሰማቸው ዘገባዎች ቦርንመዝም ተጫዋቹን ሊለቀው ይችላል፣ በተለይ በጥሬ ተጫዋቾች የዝውውር መስኮት አሊያም ደግሞ በቀጣዩ ክረምት ተጫዋቹ ሊለቀው እንደሚችል ነው እነዚህ ዘገባዎችና መረጃዎች የሚያሳዩት። አሁን እነዚህ ክለቦች ተጫዋቹን ለማስፈረም በሚያደርጉት እንቅስቃሴ የትኛው ክለብ ሊሳካለት ይችላል የሚለውን ነገር እያንዳንዳቸውን እንመለከታለን። እንግዲህ አርሰናል፣ ማንቸስተር ዩናይትድ እንዲሁ ደግሞ ቶተንሃም ሆትስፐርስ ከዛ በኋላ ሊቨርፑልን እና ማንቸስተር ሲቲን እያንዳንዳቸውን የምንመለከታቸው ይሆናል። በቀዳሚነት ግን ማንሳት የሚገቡን ነገሮች ይኖራሉ። አርሰናልን እንመልከት በተወሰነ መንገድ፣ ባለፈውም በተወሰነ መንገድ አንስቼዋለሁኝ። እንግዲህ አርሰናል በተለይም ትላንትናም ሲወጡ እንደነበሩ መረጃዎች ከሆነ ኔታን ዋኔሪን እነ ማርቲኔሊን ምናልባትም ደግሞ ከዚህ ክለብ ሊወጡ የሚችሉበት እድል እንዳለ፣ የውሰቱን ጥያቄዎች ከመጡ ደግሞ እነዛን የማዳመጥ ፍላጎት እንዳላቸው ትላንትና እኛ በቀጥታ ስርጭት ፕሮግራማችን ላይ ሳነሳው ቆይቻለሁ።
ማርቲኔሊም፣ ኤታን ዋኔሪም፣ ጋብሪኤል ሄሱስም ምናልባት በጥሬ ተጫዋቾች የዝውውር መስኮት አሊያም ደግሞ በቀጣዩ በክረምቱ ተጫዋቾች የዝውውር መስኮት በውሰቱ ሊወጡ የሚችሉበት እድል አለ። ይህንን ስል ጋብሪኤል ሄሱስ ግን በቋሚነት ምናልባት ከዚህ ዓመት በኋላ በዚህ ክለብ ላይቆይ ይችላል እና ከዚህ ክለብ ጋር ሊለያይ የሚችልበት እድል አለ። ግን የኤታን ዋኔሪ ኮንትራት ፈርሟል፣ ውሉን አድሷል። ስለዚህ በቋሚነት ክለቡን አይለቅም፣ ግን በውሰቱል ክለቡን ለቆ ሊወጣ የሚችልበት እድል አለ። ያው የበለጠ ተጫዋቹ ጎልብቶ እንዲመጣላቸው ከማሰብ አንጻር ማለት ነው። የማርቲኔሊም እንግዲህ ይችን ዓመት ነው እንግዲህ በአርሰናል በከፍተኛ ሁኔታ ሊቆይ የሚችለው። ምናልባትም ደግሞ አርሰናል ኮንትራቱን በቀጣዩ ጊዜ እንዲያራዝምለት እስካልፈለገ ድረስ ተጫዋቹ አሁንም የፐርፎርማንስ ጥያቄ ከተነሳበት ተጫዋቹን ወደ ሌሎች ክለቦች ሊሸኙ ይችላል። የሳውዲ ክለቦች የተጫዋቹ ፈላጊዎች መሆናቸው መዘንጋት የለበትም። ስለዚህ አርሰናል አንቶኒ ሴሜኒዮን የማስፈረም ፍላጎት ያሳየው በዚህ ምክንያት ነው እና ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ ሊያደርግ ይችላል ተብሎ ይታመናል። ነገር ግን ደግሞ ቅድም እንዳልኳችሁ 65 ሚሊዮን ፓውንድ ነው የውል ማፍረሻ ዋጋው። አርሰናል ደግሞ በባለፈው ክረምት 250 ሚሊዮን ፓውንድ ለተጫዋቹ ዝውውር ኢንቨስት አድርጓል። ስለዚህ የሆኑ ተጫዋቾችን ከዚህ ክለብ እንዲወጡ እስካላደረገ ድረስ ምናልባትም ደግሞ ተለቅ ባለ ገንዘብ ተጫዋቾችን ላያመጣ ይችላል እና ይህን ነገር ልንመለከተው እንችላለን። ግን ወደ አርሰናል ቢመጣ ደግሞ የዋንጫ ጉዞን በደንብ የሚያሳምርለት ተጫዋች ነው የሚሆነው። ምክንያቱም አሁን እንደምታውቁት በአርሰናል የፊት መስመር ላይ ተደጋጋሚ ጉዳቶች እየተመለከትን እንገኛለን። ብዙ ተጫዋቾች የተጎዱ ነው። ስለዚህ እንዲህ አይነቱ ተጫዋች ወደ አርሰናል ቢመጣ የአርሰናልን የፊት መስመር በደንብ የተሻለ ማድረግና ማጠናከር ይችላል እና አንቶኒ ሴሜኖ እንግዲህ ወደ አርሰናል ሊመጣ የሚችልበት እድል እንዳለ በርካቶች ይናገራሉ። ከዛ ውጭ ግን ሌሎቹም ክለቦች ደግሞ እንደዚሁ የአንቶኒ ሴሜኖ ፈላጊ ናቸው። ማንቸስተር ዩናይትድ ሌላኛው የዚህ ተጫዋች ፈላጊ ነው። ለምንድን ነው ማንቸስተር ዩናይትድ ይህን ተጫዋች የፈለገው የሚለውን ነገር ስናነሳ ተጫዋቹ እንግዲህ እንደምታውቁት ኳስን በክህሎት የሚጫወት እና ደግሞ በሁለቱም እግሮቹም ኳስን የሚጫወት በጣም ፈጣን የሆነ ተጫዋች ነው እና ሩበን አሞሪም ደግሞ እንደዚህ አይነት ተጫዋች በክለብ ውስጥ ማካተትና እንደዚህ አይነት ተጫዋችን ማግኘት ይፈልጋል። በዛ ላይ ተጫዋቹ የግብ ዕድሎችን የሚፈጥርና ጎል አስቆጣሪም ተጫዋች ነው። ሌላው ደግሞ እንደ ሩበን አሞሪም እምነት ከሆነ ተጫዋቹ ለ3-4-3 ሩበን አሞሪም ለሚከተለው ለ3-4-3 አጫወት ወይም ደግሞ ለአጫወት ስልቱ በጣም የተመቸ ተጫዋች ነው። ወደ ቀኝ መስመር ወጥቶ መጫወት ይችላል። ስለዚህ ይህንን ተጫዋች እንደ ዊንግ ባክም አድርጎ ለማጫወት እንደ አጥቂም አድርጎ ለማጫወት በጣም የተመቸ ተጫዋች በመሆኑ ምክንያት ይህንን ተጫዋች ወደ ክለባቸው ለማምጣት ፍላጎት እንዳላቸው በርካቶች ይናገራሉ። የተጫዋቹን ሂት ማፖች ብታዩ እንግዲህ በ2022-23 ቢያንስ በአንድ ጨዋታ ላይ 1.1 ፐርሹት ያደርጋል ወይም ደግሞ በአንድ ጨዋታ ላይ ቢያንስ አንድ ሙከራ ሳያደርግ አይወጣም ማለት ነው። በ2022-23 የውድድር ዘመን 2023-24 ላይ ደግሞ ይሄ ቁጥር የበለጠ ነው የጨመረው። በአንድ ጨዋታ ላይ 3 ሙከራዎችን ተጫዋቹ ያደርጋል ኢን ፐር 90 ሚኒት ማለት ነው። በቀጣይ ደግሞ ባለፈው ዓመት 2024-25 የቁጥር ከፍ ብሎ 3.5 ይሄ ማለት 3 እና ከዛ በላይ ሙከራዎችን በአንድ ጨዋታ ላይ የመሞከር ቁጥሮችን አስመዝግቧል። ኤክስፔክትድ ጎሉ ደግሞ በአንድ ሙከራ 0.08 ነው። ከዛ ደግሞ በዘንድሮ የውድድር ዓመት 1.9 በ90 ደቂቃ 1.9 ይሄ ማለት 2 ሙከራዎችን በአንድ ጨዋታ ያደርጋል ማለት ነው። ገና 11 ሳምንቶችን ያየ ነው። ይሄ ቁጥር 2ም 3ም ሆኖ ሊጨምር ይችላል ማለት ነው። ስለዚህ ለሩበን አሞሪም ማጫወት የተመቸ ነው በሚል ይህን ተጫዋች ለማስፈረም ማንቸስተር ዩናይትድ ፍላጎት ማሳየቱ ነው የተዘገበ የሚገኘው። ግን ጥያቄው በዚህ በጃንዋሪ የጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ተጫዋቹን ማግኘት ይችላል ወይ ነው። እንግዲህ ቅድም እንዳልኩት 65 ሚሊዮን ፓውንድ ነው የውል ማፍረሻ ዋጋው። ማንቸስተር ዩናይትድም ከአርሰናል ጋር ተመሳሳይ ነው። ምክንያቱም ከ200 ሚሊዮን ፓውንድ በላይ በክረምቱ የተጫዋቾች የዝውውር መስኮት ለተጫዋቾች ኢንቨስት አድርጓል እና እንደምታውቁት ብሪያን ምቡሞን ክለቡ አስፈርሟል። ሌሎች ተጫዋቾችን አምጥቷል እና ቦርነመዝ ደግሞ ከ65 ሚሊዮን ፓውንድ በታች ይህንን ተጫዋች በተመለከተ ሊደራደር አይችልም። 65 ሚሊዮን ፓውንድ፣ 70 ሚሊዮን ፓውንድ ውል ማፍረሻ ዋጋ፣ ከዛ ደግሞ የተጫዋች የዝውውር ዋጋ እያለ ብዙ አይነት ሁኔታዎችን ልንመለከት እንችላለን ማለት ነው። እንግዲህ አፍሪካ ዋንጫን በተመለከተ ዩናይትድ ሊያጣቸው የተቃረባቸው ተጫዋቾች አሉ። ብሪያን ምቡሞን፣ አማድ ዲያሎን፣ ኑሴር ማዝራዊን ያጣል። ነገር ግን ደግሞ አንቶኒ ሴሜኒዮስ አፍሪካዊ አይደለም ወይ
እና አንቶኒ ሴሜኖስ ወደ አፍሪካ ዋንጫ ሄድሞ የሚል ነገር ልናነሳ እንችላለን። ነገር ግን ጋና እንደምታውቁት ለዚህኛው የአፍሪካ ዋንጫ አላለፈችም። ስለዚህ ይህንን ተጫዋች ወደ ክለባቸው ቢያመጡት በተለይ የነ ብሪያን ሙቡሞን የነ አማድን ቦታ በደንብ ሸፍኖ መጫወት ይችላል። ስለዚህ ይህንን ተጫዋች ለማስፈረም በማንቸስተር ዩናይትዶች በኩል ፍላጎት አለ። ግን ደግሞ እነዚህ ተጫዋቾች ከተመለሱ በኋላ ሬጉላርሊ ቋሚ 11 ውስጥ መግባት የሚችል ተጫዋች ነው ወይ የሚል ጥያቄ ደግሞ ይነሳል። በተለይ የዚህ አትሌቲኮ ጸሐፊ ካርል አንካ እንደሚናገረው ከሆነ ኦኬ የእነዚህን ተጫዋቾች ቦታ ሊሸፍን ይችላል። የእሱ ትክክለኛ ቦታው የብሪያን ሙቡሞ ቦታ ነው እና ይህንን ተጫዋች እዚህ ክለብ ውስጥ ማምጣት ምናልባት ቤንች ላይ ማድረግ ለዩናይትድ ኢቨን ለተጫዋቹም የሚመቸው ነገር ነው ወይ? በጣም ለትልቅ ክለብ የሚሆን ተጫዋች ነው። በነገራችሁ ላይ አንቶኒ ሴሜኖ ትልልቅ ክለቦች ዲዘርቭ የሚያደርግ ክለብ ነው ተጫዋች ነው። ሶ ይህን ተጫዋች ቢቻል የሆነ ትልቅ ቦታ ትልቅ ክለብ ሄዶ በቋሚነት ከሳምንት ሳምንት የሚጫወት ተጫዋች ነው መሆን ያለበት እንጂ ለሆነ ተጫዋች ተጠባባቂ መሆን የለበትም። እና እንደ ካርል አንካ አስተያየት ከሆነ እዛም ሄዶ የብሪያን ሙቡሞ ተጠባባቂ ነው ሊሆን የሚችለው እና ያ በጣም ትንሽ አስቸጋሪ ሊሆን እንደሚችል ካርል አንካ ያነሳል። ሌላኛው የዚህ ተጫዋች ፈላጊ ሆኖ የቀረበው ቶተንሃም ሆትስፐርስ ነው። የቶተንሃም ፍላጎት እኔ ይገርመኛል። ከባለፈው ክረምት ጀምሮ ነው ተጫዋቹን ሲፈልጉት የነበሩት። በቃ የቦርንመዝን ደጅ ሲያንኳኩ ነው የቆዩት። ግን ደግሞ ቦርንመዞች ተጫዋቹን አንለቀውም ብለው ያንን አፕሮች ውድቅ ሲያደርጉት ተመልክተናል። እና ቶተንሃም ለምንድን ነው ተጫዋች የፈለገው ብለን ደግሞ ካነሳን እንደሚታወቀው በባለፈው የክረምት የዝውውር መስኮትም የግራ መስመር ላይ የሚጫወትላቸው ተጫዋች ሲፈልጉ ነበር። ለዛ ነው ሳቪኒዮን ወደ ክለባቸው ለማምጣት በከፍተኛ ሁኔታ ጥረት ሲያደርጉ እየተመለከት ነው። ከዛ በኋላ ግን በቀይ መስመር ላይ የሚጫወተውን ሙሐመድ ኩዱስን ወደ ክለባቸው እንዲመጣ አድርገዋል። በተወሰነ መንገድ ማጥቃቱን የሚያግዝ ዣቪ ሲሞንስ ወደ ክለባቸው እንዲመጡ አድርገዋል። ግን ሙሐመድ ኩዱስ በጉዳት ምክንያት የተወሰኑ ጨዋታዎች እያመለጡት ነው። ዣቪ ሲሞንስ ደግሞ እስካሁን ከቶተንሃም ስፐርስ አጫወት ጋር ኮፓፕ አድርጎ መቀጠል አልቻለም እና በእነዚህ ምክንያቶች ምናልባትም ደግሞ ሌላ የግራ መስመር ተጫዋች ለማስፈረም አሁንም ቶተንሃሞች ፍላጎት አላቸው እና የዚህ ተጫዋች ፈላጊ ሆነው የቀረቡት ለዛ ነው። እና ያንን ገንዘብ በጥሬ ተጫዋቾች የዝውውር መስኮት አፎርድ ማድረግ ይችላሉ ወይ ነው። ያው ስለ ክረምቱ ጊዜው ሲደርስ ምላሽ እንሰጥበታለን በእድሜ ከቆየንና ፈጣሪ ካደረሰን። ግን አሁን ባለው በጥሬ ተጫዋቾች የዝውውር መስኮት ይሄንን ማድረግ ይችላሉ ወይ የሚለውን ነገር ያው ቅርባችን ጥር ስለሆነ እሱን ነው የምናነሳው። እና እንግዲህ ቶተንሃም አሁንም ገበያው ላይ ወጥቶ የሆኑ ተጫዋቾችን እየፈለገ ይገኛል። እና ቶተንሃም እንደምታስታውሱት እንግዲህ በዚህ በጃንዋሪ የዝውውር መስኮት ላይ የሆኑ ጥረቶችን ሲያደርግ ነበር። ከዚህ በፊትም በነበሩት ዓመታት ላይ እነ ራንዳል ኮሎሙዋኒን በውሰቱ ያመጣባቸውን ጊዜያቶች የምናስታውሳቸው ነው። እና አሁንም ቢሆን የሆኑ ዝውውሮችን ለመፈጸም ከፍተኛ ጥረት ሊያደርግና እንቅስቃሴዎችን ሊያደርግ ይችላል። ይሄ የሚጠበቅ ጉዳይ ነው። ነገር ግን ቅድም እንዳነሳ ነው ደግሞ የገንዘቡ ጉዳይ አሁንም ለቶተንሃም ጥያቄ ምልክት ውስጥ የሚገባ ነው። እና ደግሞ የቶተንሃም ደጋፊዎች በተለይ በቃ ይሄ ነገር ኤርጀንት ነው፣ ኤርጀንሲ ነው። ቶተንሃም ይህንን የመስመር ማጥቃት ሂደት በትክክለኛው ሀዲድ ላይ እንዲጓዝ ለማድረግ የሆነ ተጫዋች ማስፈረም አለበት የሚል እምነት አላቸው። ስለዚህ ይህንን ተጫዋች ማስፈረም ለቶተንሃም እንደ ግዴታ ነው እየታየ ያለው በቶተንሃም ደጋፊዎች በኩል ማለት ነው። ስለዚህ ይህንን ተጫዋች በዚህ የጥር ተጫዋቾች የዝውውር መስኮት እንግዲህ ማስፈረም እንቅስቃሴ ውስጥ ይገባሉ። ግን ያንን ለማድረግ ደግሞ ቅድም እንዳነሳ ነው ገንዘብ መክፈል እና ደግሞ ቦርንመዝ የሚጠይቀውን ነገር ማድረግ በጣም አስፈላጊ ይሆናል ማለት ነው። ሌላው የዚህ ተጫዋች ፈላጊ ሆነው የቀረቡት ሁለቱ ክለቦች ሊቨርፑል እና ማንቸስተር ሲቲዎች ናቸው። አሁን ስናነሳ ዝም ብለው ይፈልጉታል የሚለውን ብቻ ሳይሆን ለምን ፈለጉት የሚለውንም ነገር እዚህ ጋር ማንሳት አስፈላጊ ነው። ሊቨርፑል የተጫዋቹ ፈላጊ የሆነበት ምክንያት ምንድን ነው? እንግዲህ አሁን ባለው ሁኔታ ሊቨርፑል በቋሚ 11 ውስጥ የሚጠቀማቸው ሁለት የመስመር አጥቂዎችን ነው፣ ኮዲ ጋክፖ እና ሙሐመድ ሳላ። ከዛ ደግሞ ፌዴሪኮ ኬዛ እየተቀየረ እየገባ ሲጫወት እያየን። ነገር ግን እንደምታውቁት ሉዊስ ዲያዝ በጣም ትልቅ ጉድለት ነው ለኔ በሊቨርፑል። ምንም እንኳን ተጫዋቹ በ73 ሚሊዮን ዩሮ ቢሆን የተሸጠው፣ ግን በፍጹም በሊቨርፑል ውስጥ የፈጠረው ጉድለትና ክፍተት እንዲህ ነው ተብሎ የሚብራራም አይደለም። እዛ ሄዶ ልጁ እያሳየ የሚገኘውን ፐርፎርማንስ ስታዩ፣ እዚህ ደግሞ ሊቨርፑል ውስጥ የነ ሞሳላ አቋም መውረድ የነ ኮዲ ጋክፖ አቋም መውረድን ደግሞ ስትጨምሩበት በእውነት ሉዊስ ዲያዝ በጣም ሊቨርፑልን አጉድሏል ማለት ይቻላል። እና አምና የነበራቸውን ፐርፎርማንስ እንኳን ማሳየት አልቻሉ።
ሁለቱ ተጫዋቾች ኮዲ ጋክፖ፣ ሞሳላ ስፔሻሊ ሞሳላ። ከዛ ደግሞ ቤንች ላይ የሆኑ አማራጮች አሉ ፌዴሪኮ ኬዛ እና የ17 ዓመቱ ሪዮኑ ጉሙሃ። ግን ፌዴሪኮ ኬዛም ከዚህ ክለብ ለቆ ሊወጣ ይችላል እየተባለ ነው። እንዲሁ ደግሞ ሪዮኑ ጉሙሃም ገና ታዳጊ ነው። ይህንን ትልቁን ኃላፊነትና ሸክም የምታሸክሙት አይነት ተጫዋች አይደለም። ፍሎሪያን ቬትስ ገና ነው። ከሊቨርፑል ስኳድ ጋር መላመድ አልቻለም። ኡጎ ኤኪቲኬ ደግሞ 9 ቁጥር ቦታ ላይ ነው በደንብ ፐርፎርም እያደረገ የሚገኙ። ስለዚህ አንቶኒ ሴሜኖ ወደ ሊቨርፑል ቢመጣ በመስመር ማጥቃቱ ላይ ለሊቨርፑል ጥሩ አዲሽን መሆን እንደሚችል በሊቨርፑል ሰዎች ታምኖበታል። እንግዲህ ተጫዋቹ በ2022-23 ደግሞ የነበረው የጨዋታ ፐርፎርማንስ እና ሜዳ ላይ የሚሰለፍባቸው ሁኔታዎች ቨርሲቲሊቲው ለሊቨርፑል ይጠቅማል ብሎ አንዲ ጆንስ ተናግሯል። የዚህ አትሌቲኩ ጸሐፊ ለምሳሌ 2022-23 ላይ ሌፍት አታኪንግ ሚድፊልደር ወይም የግራ የአጥቂ አማካይ ቦታ ላይ 35 በመቶ ተጫውቷል። እንዲሁ ደግሞ ራይት አታኪንግ ሚድፊልደር ወይም የቀኙ ምንድነው የአጥቂ አማካይ የቀኙ መስመር ቦታ ላይ 53 በመቶ ተጫውቷል። ራይት ዊንገር ሆኖ 2% ተጫውቷል። ሌፍት ሚድፊልደር ሆኖ 3% ተጫውቷል። ራይት ሚድፊልደር ሆኖ ደግሞ 3% ተጫውቷል ማለት ነው። እና ተጫዋቹ እንግዲህ በ2022-23 6560 ደቂቃዎች ላይ ሲጫወት በራይት አታኪንግ ሚድፊልደር ቦታ ላይ በደንብ ሲጫወት ነበር፣ በ4-2-3-1 ፎርሜሽን ማለት ነው። እና አንዶኒ ራዮላ ይህንን ተጫዋች በተለያዩ ቦታዎች ላይ ሲጠቀሙት ነበር እና ቨርሲቲሊቲው ለሊቨርፑል ማጥቃት እጅግ በጣም ጠቃሚ እንደሆነ ብዙዎች ይናገራሉ። እና ሊቨርፑል ተጫዋቹን የፈለገው በእነዚህ ምክንያቶች ነው የሚሉ ነጥቦች ይነሳሉ። አሁን ትልቁ ጥያቄ የሚሆነው ሊቨርፑል ይህንን ገንዘብ አፎርድ ማድረግ ይችላሉ ወይ? ምክንያቱም አሁን እኔ አንድ በጣም የሚገርመኝ ነገር ክለቦች እንዲያው ገንዘብ ማውጣት ስለቻሉ ብቻ ዝም ብለው ገንዘብ አውጥተው ተጫዋች አያስፈርሙም። ይታያል። በባለፈው የዝውውር መስኮት ምን ያክል ገንዘብ አውጥተዋል እና የፒኤስአር ህግ አይዛቸውም ወይ? የፕሮፊት ኤንድ ሰስተናቢሊቲ ሩል እንዲሁ ደግሞ የፋይናንሻል ፌር ፕሌይ ህግ አይገድባቸውም የሚሉ ነጥቦች ይነሳሉ። አሁን ሊቨርፑል በባለፈው የክረምት የዝውውር መስኮት 450 ሚሊዮን ፓውንድ ነው ለተጫዋቹ ዝውውር ያወጣው። አሌክዛንደር ኢሳቅ 135 ሚሊዮን ፓውንድ፣ ፍሎሪያን ቬትስ 116 ሚሊዮን ፓውንድ፣ ከዛ ሌሎቹም እነ ኢኪቲኬም እነ ሚሎስ ኬርኬዥን እያልን የምናነሳቸዋሉ። እና አሁን ሊቨርፑል እነዚህን ሁሉ ተጫዋቾች ለማስፈረም ከፍተኛ እንቅስቃሴ አድርጎ ይህን ሁሉ ገንዘብ አወጥቷል። እና አሁን የፋይናንሻል ፌር ፕሌይን ህግ ላለመጣስ ምናልባት ትልልቅ የሆኑ ዝውውሮችን ላይፈጽም ይችላል። እና ደግሞ ዝውውሮችንም ከፈጸመ በጣም ኤርጀንሲ የሆነ ቦታ ብዬ የማምነው ነው የተከላካይ መስመሩ። ምክንያቱም ጆቫኒ ሊዮኒ ተጎድቷል፣ ቫንዳይክ እና ኮናቴ የተጣመሩ ነው። ግን አሁንም መከላከል መስመሩ ላይ የሆኑ ክፍተቶች እንዳሉ እየተመለከትን ነው። እንደውም በሊቨርፑል በኩል አሁን ምን የሚሉ መረጃዎች ነው እየሰማን ያለ ነው አንዲ ሮበርትሰን ውሉን እንዲያራዝምላቸው ለማድረግ። ምክንያቱም አሁን ሚሎስ ኬርኬዥ በደንብ ፊት እያደረገ አይደለም ከቡድኑ ጋር። ስለዚህ ይህንን ተጫዋች በደንብ ከቡድኑ ጋር እንዲላመድ ለማድረግ ነው ጥረት እያደረጉ የሚገኙት እና ሮበርትሰን ቢያንስ ለተጨማሪ 1 ዓመት ውሉን እንዲያራዝም ሊቨርፑሎች ለማነጋገር አቅዷል እየተባለ ነው። ስለዚህ ምናልባትም ደግሞ ሊቨርፑል አሁን በባለፈው ብዙ የዝውውር እንቅስቃሴዎችን ሲያደርግ ስለነበር እንደዚህ አይነት ትልልቅ ኢንቨስትመንቶች ላይ ላይሳተፍ ይችላል። ግን ደግሞ የመከላከል መስመሩን ማጠናከር አለበት። ከዛ ደግሞ እንደዚህ አይነት ተጫዋቾችን ለማስፈረም ሊቨርፑሎች የሚያደርጓቸው እንቅስቃሴዎች ይጠበቃሉ። ሌላው የምንመለከተው የመጨረሻው ክለብ ማንቸስተር ሲቲ ነው። እንግዲህ ማንቸስተር ሲቲ እና ፔፕ ጓርዲዮላ ከ1 ዓመት ቆይታ በኋላ ዳግም ወደ ዋንጫ ፉክክሩ ተመልሰው መጥተዋል። አሁን ከአርሰናል ጋር የሚያደርጉት የዋንጫ ፉክክር የሚጠበቅ። ጀረሚ ዶኩ እጅግ በጣም የሚያስገርም ፐርፎርማንስ እያሳየ ነው የሚገኘው በዚህ አሁን በምንመለከተው የውድድር ዘመን ላይ። ነገር ግን ደግሞ ሌሎች ተጫዋቾች አሉ። በተለይ ሳቪኒዮ፣ ኦስካር ቦብ በማንቸስተር ሲቲ ውስጥ አሁንም ተጽዕኖ አላቸው ወይ ተጽዕኖ ፈጣሪ ናቸው ወይ ብለን ጥያቄ ምልክት ውስጥ የምንከታቸው ተጫዋቾች አሉ። በተለይ ማንቸስተር ሲቲ እንደምታውቁት ከሪያድ ማህሬዝ እና ከሌሮይ ዛኔ እንዲሁም ደግሞ ከራሂም ስተርሊንግ በኋላ እጅግ በጣም በቃ ምርጥ የሆነ አደገኛ የመስመር አጥቂ አለው ተብሎ አይታመንም። እኔ አሁን የግራ መስመር ላይ ማህሬዝ አልተተካም እስካሁን ድረስ፣ ራሂም ስተርሊንግ አልተተካም በማንቸስተር ሲቲ። ሌሮይ ዛኔ እንደምታውቁት ነው ምን አይነት በጣም አስገራሚ ተጫዋች እንደነበር እና አሁን ማንቸስተር ሲቲ በኤርሊንግ ሃላንድ ትከሻ ላይ ነው የሚገኘው። ኤርሊንግ ሃላንድ ለክለቡ የሚሰጠው ዴሊቨሪ የጎል ማስቆጠር
አቅሙ በጣም ከፍተኛ ስለሆነ የክለቡን 68 በመቶ 70 በመቶ ጎሎች እሱ እያስቆጠረ በመሆኑ ምክንያት የሆነ ያላየናቸው ክፍተቶች አሉ። ግን የማንቸስተር ሲቲ ማጥቃት መሻሻል አለበት። የማንቸስተር ሲቲ ካውንተር አታክ መልሶ ማጥቃት መሻሻል አለበት እና ደግሞ የማንቸስተር ሲቲ እቅድ አሁን ከፍ ብሎ የዋንጫ ተፎካካሪ ደረጃ ላይ ደርሷል። ከአርሰናል በ4 ነጥብ ልዩነት ዝቅ ብሎ የተቀመጠ ቡድን እና ይህንን ተጫዋች ወደዚህ ቡድን ማምጣት ለዚህ ቡድን የሚሰጠው እፎይታ በጣም ትልቅ የሚባል ነው። አሁን ማንቸስተር ሲቲ ይህንን ገንዘብ አፎርድ ማድረግ ይችላሉ፣ ይህንን ገንዘብ ማውጣት ይችላሉ የሚል ጥያቄ እናነሳለን። እንግዲህ ባለፉት 2 የውድድር ዘመኖች ላይ ማንቸስተር ሲቲዎች ብዙ ገንዘብ እያወጡ ተጫዋቾችን ሲያመጡ ነበር። ግን የማንቸስተር ሲቲ ስኳድ እንደምታውቁት ያንገር ስኳድ የምትሉት ነው። በጣም ወጣት ተጫዋቾች ያሉበት ስብስብ ነው። ስለዚህ ፔፕ ጓርዲዮላ በተለይ ፍሮንት ስሪውን በደንብ አድርጎ ማዋቀር ስለሚፈልግ ይህንን ተጫዋች ለማምጣት እቅድ አለው። ያደርጉታል ወይ? እንግዲህ ምናልባት ለማንቸስተር ሲቲ ችግር የለም። በባለፈው ዓመት ተጫዋቾች ተጎዱበት። ፔፕ ጓርዲዮላ በጋው የዝውውር መስኮት እስኪደርስ ጠበቀና የጥሬ ተጫዋቾች የዝውውር መስኮት ሲከፈት ኦማር ማርሙሽን እንዲሁ ደግሞ ሌሎች ተጫዋቾችን እነ ኒኮ ጎንዛሌዝን ወደ ክለቡ እንዲመጡ ሲያደርግ ነበር። ስለዚህ አሁንም ከፈለገ ያንን ከማድረግ የሚገድበው ምንም ነገር የለም። መጨረሻ ላይ የምናነሳው ቦርንመዝ ተጫዋቹን ይለቀዋል ወይ ነው። አሁን የሁሉ ነገር አነሳን። እነ አርሰናል፣ እነ ዩናይትድ፣ እነ ሊቨርፑል፣ እነ ቶተንሃም፣ እነ ማንቸስተር ሲቲ ተጫዋቹ ፈላጊዎች ናቸው ብለናልን። ታዲያ አሁን ይህንን ተጫዋች ቦርንመዝ እሺ ብሎ የሲዝኑ አጋማሽ ላይ ያውም የጥሬ ተጫዋቾች የዝውውር መስኮት ላይ ተጫዋቹን ይለቀዋል ወይ የሚል ጥያቄ ይነሳል። በእርግጥ ለክለቦች ከባዱ ነገር ጥር ላይ ወይም ሚድ ሲዝን ላይ ወሳኝ ተጫዋቾቻቸውን ማጣት ነው። አንቶኒ ሴሜኖን መልቀቅ ማለት በቦርንመዝ ያው ምትክ ካላስፈረሙ 2-3 ተጫዋች እንደማጉደል ቁጠሩት። ግን ደግሞ የዚህ አትሌቲኩ ጸሐፊ ቶም ሃሪስ ምን ይላል ይህንን ተጫዋች በተመለከተ? ተጫዋቹም ወደ ትልልቅ ክለቦች መዘዋወር ይፈልጋል። እንደውም ከአርሰናል ጋር ተያይዞ አንዳንድ ነጥቦች ሲነሱ ነበር። ስለዚህ ይሄ ተጫዋች አሁን ኢንቫይሮንመንት ቀይሮ ራሱን በደንብ ማሳየትና ምርጥ ብቃቱን በዓለም መድረክ ማሳየት ይፈልጋል። እንግዲህ ተጫዋቹን እንደምትመለከቱት በካውንተር አታክ እንኳን በዚህ ሲዝን እንደሱ ብዙ ጎል ያስቆጠረ ተጫዋች የለም። በካውንተር አታክ ወይም በመልሶ ማጥቃት ማለት ነው። ስለዚህ በፋስት ብሬክ ለሚጫወት ቡድን ማጥቃቴን የተሻለ ማድረግ እፈልጋለሁ ለሚል ቡድን ይሄ ተጫዋች ጥሩ መፍትሄ ነው። ግን ደግሞ ለቦርንመዞች እጅግ በጣም ከባድ ነው ይህንን ተጫዋች መሸኘት። ቅድም እንዳልኳችሁ ምትክ ካላስፈረሙ ተጫዋቹን ለሌላ ክለብ መስጠት ምንም ያክል እንኳን ገንዘብ ቢከፈላቸው እጅግ በጣም ከባድ ነው። በእርግጥ የቦርንመዝ ፕሮጀክት እንደምታውቁት ምንም አይነት ችግር የለውም። የሆነ ተጫዋች ያመጣሉ። ያ ተጫዋች ጥሩ ፐርፎርማንስ ያሳያል። እንዳየነው ነው። አምና ዲያን ሁሰን ጥሩ ተጫወተ፣ ወደ ሊቨርፑል ሄደ፣ ወደ ሪያል ማድሪድ ሄደ። ሚሎስ ኬርኬዥ ወደ ሊቨርፑል መጣ። ኤልያስ አባርኒ ወደ ፔዤ ተዘዋወረ። ምንም ችግር የለውም። ቦርንመዝ አሁንም ተጫዋች ማምጣት ይችላል እና በቦርንመዝ በኩል ደግሞ እንደዚህ አይነት ሁኔታዎች አሉ። ስለዚህ ምናልባትም ደግሞ በቀጣዮቹ ጊዜያት ላይ ይህንን ተጫዋች የሚለቁበት እድል ሊኖር ይችላል። እኔ የጊዜ ጉዳይ ነው። አሁን ጥር ላይ ከሆነ ሆነ ነው፣ ካልሆነ ግን የክረምቱ የዝውውር መስኮት ላይ ተጫዋቹ ሊለቅ ይችላል። ምንም አትጠራጠሩ፣ የጊዜ ጉዳይ ነው። የሆነ አንድ ትልቅ ክለብ ተጫዋቹን ያስፈርመዋል። ግን አሁን በዚህ የጥር ተጫዋች የዝውውር መስኮት ክለቡ ተጫዋቹ ወደ የትኛው ክለብ ያመራል ነው ትልቁ አጠያቂ ጉዳይ ሊሆን የሚችለው። ምናልባት የቋሚነት ቦታ የሚያገኝበት ቦታ ቢሆን ለተጫዋቹ በጣም ተመራጭ ሊሆን ይችላል። እንግዲህ እስቲ እኛ እንደዚህ ብለናል፣ ለእናንተ ደግሞ ሀሳቦቻችሁን ጻፉልን። ተጫዋቹ ወደ የትኛው ክለብ ቢያመራ ለእግር ኳስ ሕይወቱ የተሻለ ነው ብላችሁ ታስባላችሁ? ከነዚህ ከዘረዘርናቸው ክለቦች አርሰናል፣ ዩናይትድ፣ ሲቲ፣ ሊቨርፑል፣ ቶተናም ከነዚህ ከአምስቱ ክለቦች ወደ የትኛው ክለብ ቢያመራ የተሻለ ነው ብላችሁ ታምናላችሁ? ሀሳቦቻችሁን ኮሜንት ላይ የገባችሁ ጻፉልኝ። እስከዚህ ድረስ ከመጣችሁ ቪዲዮውን ወዳችሁታል ማለት ነው። ስለዚህ ላይክ ማድረጉን ከረሳችሁ ቪዲዮውን ሲጨርሱም ላይክ በማድረግ ፕሮግራሙን እንድትከታተሉ በአክብሮት ትጋብዛለሁ። በሌሎች ፕሮግራሞች ፈጣሪ ፈቅዶ እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።